አሁን ስንት ፍቅረኛ ነው ያስከው በዚህ እድሜ? የለኝም ፍቅረኛ ነኝ ብራ የምር ማርያም አንተ የሆነች አርቲስት እኮ ፍቅረኛ ነበር የምትመስለኝ። ማርያም የሆነች ቆንጆ ትንሽ ልጅ ትናንትና ቪዲዮ አይ ዶንት ኖ ኢሮፕ ይሁን የት ይሁን ይዛለች በቅርቡ። አይ ማሂ ናታ። አይ ፍቅረኛ ልጅ ግን በጣም የምትገርም ሰው ነች። በነገራችን ላይ ማሂ በጣም ጸዴ ሰው ነች። በጣም ጸዴ ሰው ነች ብታይ። በአካል ደግሞ ብታውቂያት በጣም ነው የምትወጃት የምትወደድ ሰው ናት። በነገራችን ላይ በጣም እኔ ይሁን ደስ ይለኛል እንደዚህ እርግት ያሉ እኔ መሆን ፈልጋለሁ፣ ግን ይሄ ተፈጥሮዬ ነው። ምንም ዳራ እንዴት ነው እኔ ከልቧ ሴት ነች። ማርያም በጣም ደርባባ ሴት ነች። ግን ይሄ ፍቅረኛ ለመሆን አይ ቲንክ ምንድነው እንትን የሚባለው ይሄ የሆነ ልክ ቆንጆ ስለሆንሽ ብቻ ወይ የሆነ ሰው ቆንጆ ስለሆነ የሆነ ሰው ሙሉ ነገር አለው ብለሽ ስላሰብሽ ብቻ ነው አይደለም። ምንም ነገር ከሌላ ሰው ወይ ከሌለው ሰው ፍቅር ሊይዝሽ ይችላል። ታውቂያለሽ፣ ፍቅር የስሜት ጉዳይ ነው ይመስለኛል። አንዳንዴ ይሄ የሆነ አላት የላትም፣ ቆንጆ ናት አይደለችም፣ ቆንጆ ነው አይደለም፣ ሀብታም ነው ድሃ ነው ምናምን ብለሽ መርጠሽ የምትገቢበት ጉዳይ ይመስለኛል። የስሜት ጉዳይ ነው፣ መነካት የሚፈልግ ይመስለኛል። እና አይ ቲንክ እኔ ለፍቅር የምቸኩል ሰውም አይደለሁም። ግን ደግሞ እግዚአብሔር ልክ ለብርሃን ያለውን ሰው በብርሃን ሰዓት እግዚአብሔር ያመጣል ያዘጋጃል። ለቡቼ ያለውን ሰው ደግሞ እግዚአብሔር በሰዓቱ ያመጣታል ብዬ አምናለሁ። እና ፍቅር በነገራችን ላይ እኔ የሆነ ለምን እንጣላለን? ፋፊ አንጣላለን በጭራሽ። እኔ ፍቅር የሚባለው ነገር ውስጥ ጆይን ካልኩኝ መውጣት አልፈልግም። ለምን መሰለሽ ብርሃን፣ እኔ አሁን ለምሳሌ የሆነች ሴት ለምሳሌ አሁን ለምን ጊዜ አባክናለሁ? ላላገባት ነገር ለምን አብሬያት ሆናለሁ? ለእሷ የምሰጠውን ጊዜ ለእሷ የምሰጣትን መቼስ ሪሌሽንሽፕ ላይ አብረሽ ስትሆኚ አብረሽ መገናኘት ጊዜ ማሳለፍ ምናምን አለ። በዛ ሰዓት ላይ ደግሞ ጊዜሽንም ገንዘብሽንም ታቃጥያለሽ። አይ ቲንክ ሶ የእኔ ከማትሆን ሴት ጋር እኔ እሷ ላይ ለምን ኮስት ያደርጋሉ? ለምን ጊዜን አባክናለሁ? ገባሽ? እስከ ትዳር ድረስ መዝለቅ አለበት። የሆነ ኢንቨስት የምታደርጊበት ጉዳይ ገብቶሻል? የሆነ ይህ የሪሌሽንሽፕ ጉዳይ ምናምን ገንብተሽ ማፍረስ ያለብሽ ጉዳይ አይመስለኝ። እና እኔ አሁን እንደዚህ አይነት ጉዳይ አይሆንም ብዬ ካሰብክ የሆነ ነገር የፈለገ ያክል በወዳት እንኳን ጊዜንም ሰዓቴንም አልሰጣትም። ራሴ ላይ ብሰራ ይሻለኛል። እዚህ ላይ ላይቭ ላይ ቁጭ ብዬ ከአንቺ ጋር $1 ብሰራ ይጠቅመኛል። ገባሽ? የሆነ ጨማምሬባት ለእናቴ ቡና ይገዛልኛል። እግዚአብሔርን ከምሬ የሆነ ሴት ምናምን ወጥቼ ከእሷ ጋር ምሳ ምናምን 1,000 ብር 2,000 ብር ምናምን የምከፍለው ለእናቴ ቢሰጣት ምርቃቷ ለእኔ በጣም ትልቅ ነገር ነው። ገብቶሻል? የሆነ ነገር ከኔ ጋር ያመሳስላል። እኔ እንደዛ ማስብ ማይዘለቅ ነገር ውስጥ መግባት አልፈልግም። በጣም አሁን ሴቶች ምናምን ያወሩኛል ምናምን፣ እውነት ለመናገር በጣም ብዙ ሴቶች ያወሩኛል። ግን ደግሞ እኔ ክሮስ ቼክ ነው የማደርገው። በዛ ታይሚንግ ውስጥ በጣም ብዙ ሰው ክሮስ ቼክ አድርጋለሁ። በጣም አሪፍ ሰዎች እኮ አሉ። ግን ደግሞ እኔ እንጃ፣ እኔ በጣም ወድጃት እንኳን ነው የምልሽ። እኔ በጣም የድሃ ልጅ ነኝ ብላ በጣም ፍዴን በልቼ ነው ያደግኩት። እግዚአብሔርን ኢቨን ቤተሰቦቼ አሁን ባሉበት የኢኮኖሚ ደረጃ ላይ ስቴብል ሆነው አልነበረም። እኔ እንትን ያልኩት አባቴ ድንጋይ እየፈለጠ እናቴ ዳቦ ሆና እየቸረቸረች ነው ያሳደገችኝ ምናምን። እና በጣም እንትኔን ኢቲቪ ኢትዮጵያ ቴሌቪዥን የሰራልኝን ዶክመንተሪ ብታዩ በጣም ፈግቼ ነው ያደግኩት። እና እሱን ላይፍ መድገም አልፈልግም። ነገ እኔ ያደግኩትን አስተዳደግ ልጆቼ እንዲኖሩት አልፈልግም። እና አሁን ላይ በጣም ዘላን ሆኜ በመዝለል የማሳልፈውን ወጣትነት መመልከት አልፈልግም። በጣም ያም ኑሮ ነው የኖሩት። ገባሽ? ደግሞ ልክ አሁን ይሄ እየዘመነ የሚሄድ እድገት ሂደት ነው ያለው። እና እኔ ባደግኩበት ወቅት ላይ በ1 ብር እኔ ብስኩት በልቼ አውቃለሁ። ነገ ልጄ በ100 ብር ብስኩት ላይ ያገኝ ይችላል። ገባሽ? ሰው ደግሞ ልክ አሁን መስራት በምችልበት ሁኔታ ላይ ደግሞ ነገ ላይ መስራት አልችልም። በነገራችን ላይ እንዳይመስልሽ ፍምስና ይቀዘቅዛል፣ ሀብት ይጠፋል፣ መልክ ይረግፋል። እዚህ ምድር ላይ ማለት ነው ምንም ቋሚ ነገር የለም። ቴንኪው ጭቢ፣ ምንም ቋሚ ነገር የለም። እሱን ትታሹ ማለት ነው ብርሃን በጨለማ ይተካል፣ በጋ በክረምት፣ በቃ ወጣትነት በእርጅና ሁሉ ነገር ተተካኪ ነው። እና
ልክ ይሄ የሚያልፍ ነገር ስለሆነ ማሳለፍ አልፈልግም። ወጣትነቴ ላይ በደንብ ሰርቼ ቢያንስ ትንሽዬም ነገር ብትሆን መያዝ እፈልጋለሁ። ለዛ ነው እንጂ እውነት ለመናገር አሁን እኔ አይደለሁም የምልሽ፣ እኔ አይደለሁም የትኛውም ሰው ልክ ፌመስ ነሽ ብሎ ካሰበ የማትመጣ ሴት፣ ሁሉም ሴት አንድ ነው እያልኩ አይደለም፣ ግን ሴት ፈልጎ ለማግኘት ሩቅ አይደለም እኛ ያለንበት እንትን ላይ እኔ ስለማውቀው ነው ይሄን የምልሽ፣ በጓደኞቼ ምናምን ማለት ነው። ይሄ አሁን ባለሁበት ሞስት ፕሮባብሊ ደረጃ ፍቅረኛ ለመያዝ ሩቅ አይደለም ብልሽ፣ የሆነ ቆንጆም ሴት ምናምን ፈልጌ ማግኘት የምችል ሰው ነው። ግን ደግሞ አላማዬ ፍቅረኛ መያዝ አይደለም። ከዛ ነው ሪሌሽንሺፕ። እኔም ቦቼ ቅድም ነግሬ ካለዋ አባቴ ክረምት አይልም፣ ኦኬ በጋ አይልም። ክረምት አሁን ይታረሳል አይታረስም ይሆናል፣ ይሁን የማይታረስበት ወቅት አለ። የኔ አባት ግን ያርስ ነበረ። ገባ? ወንድሞቹ ወጣቶች ናቸው፣ ገና ናቸው። የኔ አባት ግን አባታቸው ነው የሚመስለው። ለመሰለ እኛን ለማሳደግ ብሎ ገበሬ እኮ የመቅጠር እኮ አቅሙ አለው። ገባ? እና ለኛ በጣም ብዙ መከራ አይቷል። እና አባቴን ክረምት እኔ ከአባቴ ጋር ነው እንጂ ሰፈር ውስጥ ሆናን አልገኝም። ከአባቴ ጋር ማሳይድ አለው እና ለዛውም በወንድ ስም ነበር አንተ ነበር የምባለው። እግዚአብሔር ነው የምልህ። በቃ እንደው ቁምጣ ነው የማደርገው። እኔ አንድ ቀን ከዛም በቃ ከአባቴ ጋር ነው እና ለአባቴ ሁሌም ቃል ምገባለት ምን ታውቃለህ? የሚያምር ቤት ውስጥ አኖርካለሁ፣ ቁጭ አድርጌ አኖርካለሁ፣ ቁጭ አድርጌ። ከዛ 9ኛ ክፍል ገባው። ትምህርቴን ያቋረጥኩት በሴት ልጅ ምክንያት ነው። የሆነ አማርኛ አስተማሪያችን ወደ ልጁ አማርኛ አስተማሪ ሆነ። በዛ ነው። ከዛ ትምህርት አስጠላኝ። ወደ አረብ ሀገር ነው የመጣሁት። የሚገርም አረብ ሀገር እንዴት እንደመጣሁ ታውቃለህ? ወርቅ አግኝቼ ነው። እንዴት? መንገድ ላይ የማርያም ቀን ነው ወርቅ ያገኘሁት። እኔ ከእናትና ከአባቴ አንድ ብር ወስጃለሁ። አረብ ሀገር የመጣሁት ሳያውቁ ነው እንትን ያልኩት። ወርቅ መንገድ ላይ የማርያም ቀን አገኘሁ። ትልቅዬ ወርቅ። ወርቁን ሽጬ ኦኬ አረባ በጣም ትንሽዬ ብር 1000 ምናምን ብር ይሆን 2000 ብር ይሆን እንደዛ ነው ወርቁ ራሱ የተሸጠው። እንዴ በቃሽ ወደ ሳውዲ ለማምጣት ያብር በዱቤ ነው የመጣሁት። ግማሽ ከፈልኩኝ። ከዛም በኋላ እንትን አልኩኝ። ብቻ ብዙ 16 ዓመት ሲሆን ማለት ነው የወሰዳው ያመጣኝ ልጅ ያወቀኝ ነበረ በአክስት ምናምን በእንደዛ ኦኬ። ከዛን የአንድ ወሩን ግን ሰጠዋቸው። አንድ ወር እንትኔን ሰጠዋቸው የቀረብኝን ማለት ነው። እና በዛ ነው። ከዛ ወርቁ በጣም ያገዘኝ፣ እውነት ለመናገር ወርቁ በጣም ያገዘኝ። ከዛም በኋላ እናትና አባቴ ለ2 ወር ድምፄን አልሰሙም ነበረ። ለ2 ወር አልነገርኳቸው። ከዛ የአረብ ሀገር እንዲሄድኩ አውቃው በቃ አባቴም እናቴም በባዶ እግራቸው ነበር እየሄዱ በቃ እያለቀሱ የሚሳሉልኝ ምናምን። በጣም እብድ ነበርኩኝ። እብድ ታውቃለህ? በእብድነቴ ነው የምታወቀው። ቀውጥ የምትወደድ እብድ በትምህርት ቤት ምናምን። አንድ ሰው አረብ ሀገር ሂዳ ብራንድ ቃሊቲን ያገኘሁት አዲስ አበባ ነው ያገኘሁት። እና መጣው እዚህ ምናምን በ2 ወሬ ነው ብር ልልክ ምናምን ላይ ደወልኩላቸው። ግን እናትና አባቴ ዛኔ ድምፄን ሲሰሙ በጣም ነበረ እንትን ያሉት እያለቀሱ ደስታቸው ምናምን። ከዛን ወዲያው ደግሞ ወዲያው ጨመረልኝ ምናምን። እናትና አባቴን ወዲያው ነው የቀየርኩት። የፈለኩት ላይ ደረስኩት ነው። እኔ አባቴ ሎንግ ታይም ሆኗል አያርስም። ቁጭ ብሎ ነው የሚኖረው። ገባ? ቁጭ ብሎ በጣም ደስተኛ ነኝ። በጣም በራሴ ይኮራል። እኔ ኢትዮጵያ ራሱ እንድቸግሮኝ አልኖርም። ለቤተሰብ ብቻ አይደለም ለራሴ ከበቂ በላይ ለቤተሰብ እንቶ ይሄን ሲሆን ግን ምንድነው የሆነው? ኦኬ ነጮች ቤት ወዲያው ገባው። እዚህ በመጣው በ2 ብቻ ወዲያው ነጮች ቤት ገባው። የእጥፍ ደሞዝ መከፈል ተጀመረ። ነጮች ሁሉን ስራ ሰራለሁ አልችልም የሚባል ነገር የለም ምናምን ኔጋ
አንገት ከ24 ሰዓት ውስጥ 20 ሰዓት ሰርቼ 4 ሰዓት ተኝቼ አውቃለሁ። ቦቼ እመቤቴ ነው የምልህ። ሁሉም ምግብ እችላለሁ ብዬ ዩቱብ ላይ ያየው እንትን እላለሁ። ልጅ ፊቴ ትንሽዬ ናት። ፊቴ ለልጅ የሚሆን ነው በቃ። እና ልጆች ይወዱኛል። ሁሉንም ስራ ነው የምሰራው። ሁሉንም ስራ 2500 እስከ 2700 ነበር ተከፋይ። ሌሎቹ ግን 1000 ብር ነው ደሞዛቸው። ከዛስ እንደዛ ተከፋውኝ። በሳምንት የቲፕ 100 ድራም ይሰጠኛል። እንጀራ ገዝቼ እንደማልበላ ታውቃለህ። ይጎልብኛል። ከሀሳቤ እንትን ይጎትተኛል ብዬ ውጭ እንደማልወጣ ታውቃለህ። ውጭ ብላ እችላለሁ ከማንም ሰው ጋር በአመት አንዴ አልወጣም። አላማዬን አሳክቼ አስታውሳለሁ። የበቃ የእንት ጥንካሬ ጥንክርናት ምን እቃው ላይ የቤት ተሰርቶ ምናምን አልቆ እቃው ላይ ከአዲስ አበባ ነው ውድ ከሚባል ቦታ የአንድ አመት ደሞዜ ኢንቨስት አድርጌ ሙሉ እቃ የላኩት ለቤተሰብ እናቴ በቃ ቦች ያ ሲሆን ግን እናትና ያ እቃ ያ ምናምን ተጭኖ ቤት ሲገባ ግን ወዳጅ የሚባሉ ሰዎች አልቅሰዋሉ። መርቁ ሲባሉ መመረቃቸው መርቁልኝ ገባህ? ምን ልልክ እንደፈለኩኝ እና በራሴ በጣም ነው የምኮራው። በጣም ኮንፊደንስ አለኝ። የምፈልገው ነገር በሙሉ አድርጌያለሁ። እኔ ለወንድሞቼ እንኳን እህት አይደለሁ እንደ እናት ነው። ገባ? እኔ እያለሁ አንድ ነገር ምንም አይ በጣም አኮራሽኝ። እኔን ራሱ እግዚአብሔርን በጣም ጎንደሽ እና አሁን ራሱ እንትና ነው ይሄ ዝም ብሎ እንደዚህ ተገናኝ ከሰው ጋር እንዲህ መንጠፍ ሆይ ምናምን ከጓደኛ ጋር ተገናኝቶ ምናምን አልወድም። ላግኝሽ ይሉኛል እዚህ ፌመሶቹ ምናምን ኖ አልገኝም። ክትት ብዬ ነው የምኖረው። የሆነ ሰዓት እኮ ሂጅ የምዝናናበት ሰው ማገኝበት ቀን እኮ ይኖራል። ግን የሆነ ቀን አሁን የምፈልገባት ላይ መድረስ ፈልጋለሁ። ትደርሻለሽ። በጣም ጎበዝ ጌመር ነሽ። እኔ እኮ አይሻለሁ እኮ በተለይ ደግሞ ይሄ እንደዚህ መገዳደል ጌም አሁን ደግሞ ይመለሳል። አሁን የሆነ ታይም አለው መሰለኝ የሆነ ሰዓት ራሱ እንደዚህ ሆኖ ነበረ ቦቼ እኔ ጋር ሆኖ ነበር። ከዛ የሆነ ሰዓት አሪፍ ይሆናል፣ የሆነ ሰዓት ደግሞ የሆነች ሰዓት ነው። ተመስገን ማለት በጣም ትልቅ ነገር ነው የሰው ህይወት ላይ እና እግዚአብሔር ይመስገን። እኔ አሁን ኢትዮጵያ መጥሽ መኖር አትፈልጊም? ኧረ አሁን ላይ አይመስለኝም። ምክንያቱም የሆነ የራሴውን ነገር ኦልሬዲ የአመት ዝግ የዘጋሁበት ነገር አለ እያሰብኩ ያለው ኦልሬዲ በቃ ነገ ምናምን የሆነ ማስረክበው ነገር የምከፍለው ነገር አለ። ሰው ግዴታ ደግሞ የከፍይበታለሁ ልኖርበት ይገባል። ቤቱ ያ 2 መኝታ ምናምን ነው ብቻ በቃ ይሆናል አይደለ? አይ በጎበዝ ነሽ ብርሃን። እግዚአብሔር ደግሞ ያሳካልሽ እና ከዚህ በላይ ከፍ ብለሽ ከች ለማለት ያብቃሽ። እናት ኢትዮጵያም ደግሞ እመጣለሁ በቅርቡ የሆነች ነገር ላደርግ። እግዚአብሔር በጣም ነው የሚወደኝ ቦቼ፣ እግዚአብሔርን ነው የምልህ በጣም ግን እኔን ለመጣል ሰው ወዳጅ ሊጠለኝ ግን እግዚአብሔር ያሰብኩትን ሁላ ወዲያው በቅርቡ አዲስ አበባ ሰው ይጥለኛል ግን አትበይ ብርሃን። ሰውን አይጥልም። የምሬን ነው። እኔ የሆነ በጣም ብዙ ሰዎች እከሌ ለእኔ ላይ ክፉ አስቡ እከሌ እንዲህ እንደዛ ግን ማለት በጣም እንትን ነው ውድ ነገር ነው ብርሃን። ለምን በይ እግዚአብሔር ያቆመውን አንደኛ ነገር ሰው ይጥለዋል ብሎ ማሰብ በእግዚአብሔር ያለሽ እምነት ዜሮ እንደሆነ ለእግዚአብሔር መናገር ነው። በእግዚአብሔር ላይ በጣም እምነት ያለው ሰው ይጥለኛል የሚል ቦቼ ነው። እኔ ምለው እኔ ያነሳኝ ፈጣሪ ነው፣ የሚጥለኝም እሱ ነው የምለው ሁልጊዜ። ያ እችላት ይሄ የመጠራጠር ስሜት ሊኖርብሽ አይገባም። በነገራችን ላይ እንደ ሰው በጣም ባህሪውን ልንገርሽ፣ በጣም የሚወድሽ ሰው እንኳን ብርሃን ለምሳሌ ከሱ ከፍ ብለሽ እንድትታይ ላይፈልግ ይችላል። ለመሰለሽ በአንቺ ከፍታ ውስጥ የእሱን ማነስ የሚያይ በጣም ብዙ ሰው አለ። ገባሽ? ለምሳሌ ኩል አብሮሽ አድጎ አብሮሽ ተምሮ አብሮሽ እንትን ብሎ ምናምን ብርሃን ድንገት ተቀይራ ቤት ስትሰራ ድንገት ተቀይራ መኪና ስትገዛ ምናምን ማየት የኔን አልችልም የሚል መንፈስ ያሳየኛል። እኔን ገባሽ? እና ሳልፈልግ ማለት ነው ክፉ ሳልሆን ውስጤ የቅናት መንፈስ ያድራል። በቃ ለምን አላደረኩትም ከሚልም ነገር ይሆናል ማለት ነው። እና የቅናት መንፈስ መንፈሳዊም አለው ሰይጣናዊም ባህሪ ያለው እና ይሄ እኛ እንትን የምላቸው ባሮች ያሉ እባክህ ተዋት፣ እሷ እኮ እንዲህ ብላ እንዲህ አድርጋ እኮ እንደዚህ ይሄ የሆነ እኔም እኮ ማድረግ እችል ነበር እሷ በመጥፎ ወይ ነው እንትን ያለችው ብዬ ሰዎች እኔም
እንዳይወቅሱኝ የማድረግ ስሜት ከውስጥሽ ይመነጫል። ይሄ የሰዎች ባህሪ ነው። ገባሽ? እሱም እኮ ማድረግ ይችል ነበር፣ እሷ እኮ እንደዚህ ነው እንጂ እንትን ያለችው ያደረገው ነበር መባልን ስለምፈልግ ማለት ነው። እና ይሄ ሰዋዊ ባህሪ ስለሆነ እንጂ በእግዚአብሔር ላይ እምነት ያለው ሰው፣ እግዚአብሔርን የሚያምን ሰው፣ አላህን የሚያምን ሰው ሁሉም ፈጣሪውን ያምናል መቼ እስከ ልቡ አይደል? ጥርጣሬ አይገባውም። እኔ ለምሳሌ የፈለገ ነገር ቢፈጠር ምድር ላይ እግዚአብሔር ሊያስተምረኝ ይቀጣኛል እንጂ እንደወድቅ አያደርገኝም። ለምን? ከየት እንዳነሳኝ አውቃለሁ። ገባሽ? እና ሰዎች ልኮ ሊያስተምረኝ ይችላል እጅ ላይ ያለ። እኔ በነገራችን ላይ በጣም ብዙ ብር ኖሮኝ ብርሃን እግዚአብሔርን የምሬን ነው ብልሽ በጣም ቅርብ ጊዜ ነው የምነግርሽ። እኔ ቤተሰቦችም እግዚአብሔር ይመስገን አሁን ላይ አሪፍ ናቸው ምናምን። ይሄ ልክ የበፊት አይነት ኖሯል ነው የሚኖሩት። አሁን ለሰው የሚተርፉ ቤተሰቦች ናቸው ያሉት። ለሰው የሚተርፉ ቤተሰቦች በጣም ብዙ ብር ኖሮኝ ዜሮ ቀርቼ አውቃለሁ። ብርሃን እንደ በጣም ፌመስ ሆኜ ይኸው ኪዳነ ምሕረት ነው የምልሽ እንደዚህ በጣም ፌመስ ሆኜ ማለት ነው። አሁን የሚወራ ነገር ላይሆን ይችላል። እኔ በጣም ፌመስ ሆንኩ በጣም ቅርብ ጊዜ ነው የምልሽ። እና ቤት ውስጥ ኢቭን በቃ ከቤት ሳልወጣ ምናምን እንትን እንዴት መሰለሽ አሁን እኔ 1.5 ሚሊዮን ፎሎወር አለኝ ምናምን። ሰዎች በጣም ኤክስፔክቴሽናቸው ሰፊ ነው። ለምሳሌ በጣም የተገኘሁበት ቦታ ላይ በሙሉ ከኔ የሆነ ነገር ማድረግ ሰው ኤክስፔክት ያደርጋል የሚል አይምሮዬም ይነግረኛል። ገባሽ? ለምሳሌ ብርሃንን ሻይ ልጋብዛት ከወጣሁ የሆነ ወይ ክትፎ ምናምን ጋብዣት ምናምን መመለስ አለብኝ የሚል ኤክስፔክቴሽን ከጭንቅላቴም ከዛ ሰው ጭንቅላትም ይኖራል። ኢቨን ሰዎችን ማግኘት እስከፈራ ድረስ አጥቻ ቃል እግዚአብሔር ወይ እንዴ ለምንድን ነው እሱን የምልሽ? በጣም ብዙ ብር አጥቼ ነው የምልሽ። እግዚአብሔር ነው የነበረኝ ብርሃን ዜሮ ቀርቼ ይሄ እንደዚህ ብዬ የማልወራው በጣም በቃ ምንም ሳይኖረኝ ማለት ነው። ምንም ይሄን የምልሽ በጣም ቅርብ ጊዜ ብርሃን እና በቃ እግዚአብሔር ወይ ለምንድን ነው በዚህ ልክ የምትቀጣኝ? እኔ በጣም በቃ እግዚአብሔርን በጣም ነው የማምነው ብዬ ደግሞ በ2-3 ቀን ውስጥ ደግሞ እንደዛ ባልኩበት እግዚአብሔርን ቀን ውስጥ ደግሞ በጣም ብዙ 100,000 ብሮች ደግሞ አካውንቴ ላይ እግዚአብሔርን ነው የምልሽ። ያ እኔ ቦቼ እኔ ምን ጊዜ አንዳንዴ ብር ወይኔ የለኝም ምናምን ሳለ ይሁን ሊያልቅም ወይኔ አሁን አለቀብኝ ምናምን ሳላውቀው በሆነ ነገር ይመጣል። አጋጥሞ ካያውቃል በሆነ አጋጣሚ ይመጣል። ያ እና አንድ ጊዜ የሆንኩትን ነገር ልንገርህ። አንድ ጊዜ ለቤተሰቦች ሌላ ሀገር ቤት ልገዛ ፈለኩኝ ምናምንና ሌላ ሀገር አሁን ካሉበት ውጭ። ከዛ ቦቼ ስንት ብር ጎደለኝ መሰለህ? 100,000 ብር ጎደለኝ። በጣም የተጨናነኩት አሁን ጌታ አምጥቼ ነው ይህን ነገር ማደርገው ምናምን ጌታ ስጦታ ሰጠኝ። ማን እንደሰጠኝ ታውቃለህ? ማልጠብቀው ሰው በጣም ጥሩ ደብዳቤው አለ። እስቲ እግዚአብሔርን ነው የምልህ በፖስታ ተደርጎ ሰጠኝ። ማን እንደሰጠኝ ታውቃለህ? እኔ ናኒ ነኝ ብያለሁ። የልጅ አገልጋይ ነኝ። የልጄ ማገለግላት ማሳድጋት ልጅ የእሷ የጓደኛ እናት ልጁን አብሬ ስለማጫወት ሳላስበው ግን ቦቼ እንደ ሰውን አይቼ ቸግሮሃል ብር ምንድን ነው ብዬ በግድ የሰጠዋቸው እነሱ ስጠይቃቸው ወይኔ የለንም ልከነው እኮ ምናምን ገባ። እግዚአብሔር በጣም ከፍቶኝ ነይ ብላ ጠርተን ያንን ብር ሰጠች እመቤቴ። ከዛስ ሴትዬ ከዛን እንትኑ ላይ ጠረጴዛ ላይ አድርጌ ወደ ቤት ገብተን ቶሎ ቤት ጠረጴዛ ልጅቷን ገሏን ላጣጥ ምናምን እንትን ስል ሴቷ ምንድነው ፖስታው ብላ ክፍት አድርጋ ስታየው ለእኔ የተጻፈ ነው ከኢተንና ልጁ ኢተን ነው ስም። ኦኬ ከኢተን በልጇ ስም ነው ያን ስጦታ ብር የሰጠችኝ። ከዛ ሴትዬ ማለት ነው ሴትዬ እዛ ላይ ብር ጨምርልኝ ገብርኤልን ነው የምለው ሞላ ከዛም ያ ተገኘ። እግዚአብሔር በጣም እኮ እንትን ነው ቦቻይ መንገድ ላይ ብር ወይኔ ባገኘው ብለህ ታውቃለህ? ወላሪትን ብዬ አውቃለሁ። ወይኔ ባገኘው አምላኬ እዚህ ጋር የሆነ ሰው ያው እግዚአብሔር ብዬ አውቃለሁ። ብርሃን ለምን መሰለሽ ምን አለ የሆነ በሻንጣ ጠጥሎ ብላ
በያቃለ ትወና ስማር በጣም ነበር ገንዘብ የሚሸግረኝና በጣም ነበር የሚሸግረኝ። እግዚአብሔርን አንድ እንጀራ ከጓደኛዬ ጋር ነበረ ተከራይተን የሚኖርና አንድ እንጀራ ለሁለት ቀን በልተን እናውቃለን። ሁለት ሆነ ያድሬ ምናምን አውቃለሁ። ግን ደግሞ እግዚአብሔር ነገን የተሻለ ለማድረግ ነው። ገባሽ? አሁን ላይ እግዚአብሔር ይመስገን እኔ አይደለሁም የሆነ ብርሃን። እንዴት መሰለሽ እግዚአብሔር አንዳንዴ ሙሉ እስክትሆኚ ድረስ ሙሉ ሊያደርግሽ ሲፈልግ ጎደሎችሽን በቃ ጉድለቶችሽን እየጠገነ ሲሄድ ያማል። እና ሳስበው በጣም ነው እኔ ቦቼ ፈጣሪ ለእኔ በጣም የሚያዳላው ላይ ይመስለኛል። በጣም የሚያዳላ ኔትወርኩ ነው የኔ አይደለማ። የእውነት ፈጣሪ እኔን አብልጦ የልቤን ሁላ ነው የሚያደርግልኝ የምፈልገውን በሙሉ። ስልክ ተደውሎብኝ ነው። እሺ ችግር የለውም። የእውነት ብርሃን እግዚአብሔር ሙሉ ሊያደርግሽ ሲፈልግ እየጠገነሽ በሚሄድበት ሂደት ውስጥ ሰው ጉድለቶችም ሙላቶችም እና ማጣት ደግሞ እውነት ነው። በሴት ልጅ ይሻላል። ወንድ ልጅ ላይ በጣም ከባድ ነው። እግዚአብሔርን የመረኝ ነው። አንድ የሚጀነጅንሽን ወንድ ላገኘ ብትዩ ምሳ ይጋብዝሻል። ወንድ ልጅ የምትጀነጅነውን ሴት እንኳን ቢያገኝ ጋባዥ ነው። እግዚአብሔርን የመረኝ ነው። ብርሃን በጣም ከባድ ነው። በወንድ ልጅ በጣም ይብሳል እና ለዛ ነው ወደ እግዚአብሔርን ጸጉር የተቃጠለ እግዚአብሔር ምስክሬን ጸጉር የተቃጠለ ለምን ቅጥጥ እንዳለ ለምን አይነት ድልም ብርሃን ይመለከታታል። አንድ ኪዳነ ምሕረትን ጸጉር የተቃጠለ ጋይስ እንዳለ ጸጉር ይነደደ ኪዳነ ምሕረትን እንኳን ምረሶ ደግሞ በመድኃኒዓለም ይመርንሽ ለካ ኪዳነ ምሕረትን ጸጉሬ እንዳለ ነደደ። ኪድዬን አስታወቀም ከርክሞ ጋይስ ደብል ኪዳነ ምሕረት ጋይስ ደብል ኧረ ተቃጠሉ ጋይስ ደብል ጋይስ 3000 ምግባ ጋይስ ደብል ወይኔ በኪዳነ ምሕረት በቃ ልቆርጥ ነው እግዚአብሔርን ጋይስ ደብል ኖ ታውሱን እሺ ጀሌላ አርግ ኖ ኧረ እባክህ ግንባርክ ላይ ነው ጥልጥ እንዲል የምፈልገው ግንባርክን አንሳ ሰውዬ ግንባርን አንሳ ጸጉሬን እንዳያነደው ነው። ጸጉሬን እኮ ነው ያዝኩት። አንቺ በሽተኛ ሻማው የተጠባጠባ ያያዘው ሂድ ቶሎ በል ታበል ብርሃን በመድኃኒዓለም እሺ እጄ ላይ ወይ ሌላ ቦታ አድርጊልኝ። በሚኪ አይነት ላይ ለዛውም አይነት ላይ በመድኃኒዓለም ብርሃን አይነት ላይ ለዛውም ነው አይነት ላይ ለዛውም የምፈልገው አይነት ላይ ጋይስ ታፕታ ኮፕሊንግ አድርጉልኝ። ኪዳነ ምሕረትን ጸጉሬ ነደደ። ኪዳነ ምሕረትን ጋይስ እዩት። ይሄ እንዳለ ነደደ ጸጉሬ ብርሃን እንዳለ መሬት ለምን አልነድም? አይኖ ጨምርበታለሁ። አንድ ዕቃ ሲቀርቡ መጣጣ እኔ አለቆም እናንተ አረ ብርሃን አረ በመድኃኒዓለም ሌላ ቦታ ላይ አድርጊልኝ። በቅዱስ ሚካኤል ብርሃን ሌላ ቦታ የፈለግሽው ቦታ ላይ ልቀጣልሽ። በሚካኤል ኖ ብርሃንን ነደስኩ ጋይስ። እሺ ክርስቶስ ምስክሬን ሊያዘሽ ብርሃን እሺ ጠንያም የትኛው ፋሚሊ በሚይዘኝ ነው ቦቼ ና ቦቼ ና። አረ ብርሃን አረ ነደርኩ። ኖ
ኪዳነ ምህረት እዩ ኪዳነ ምህረትን እዩ ምንም አልተጠባጠብም። ተንጠባጥቦ እንዳለ ሻማ በሻማው ነክ እንድመጣ ነው ፈልገው። ቅዱስ ሚካኤል እንዳለ ይሁን ሰው እየተቀጣ አስተክ ና ያዘው ተቀጣ። የሚያርፍብኝን ቦታ ግን እያይሹ ነው። እናቲቱም ነው ሌላ መረጣ ተቀጣ። በርበሬ ታጠን። ኪዳነ ምህረትን አልታጠንም እንዴ? ለምን ማስታጠነው? አልታጠን አንተ ቃል ቡዳ በመብራን አስይዙኝ ጋይ 3000 ኪዳነ ምህረትን ጸጉሬን አነደድሽው። ፊቴ እንደዚህ አድርገሽኛል። እማምላክን አለቅሽው እንዴ ጋይ 3000 አስይዙኝ። እማምላክን አለቅሽው። በጣም የተቃጠለው ጸጉሬ እማምላክን ችግር የለውም። በቃ 3000 አስይዙኝ እንዴ ክርስቶስን እምቀጣትን ያውቃሉ። ችግር የለውም ጋይስ። ደብል ጋይስ አንዴ አስይዙኝ ጋይስ። አንዴ ሁላችሁም ታፕታፕ ሼር ኮፒ አድርጉ። ደብል ጤነኛ ናችሁ ግን እናንተ? ወይኔ ኪዳነ ምህረት ወይኔ ጸጉሬ ጋይስ። ታፕታፕ አንዴ ታፕታፕ አድርጉልኝ። አንዴ ታፕታፕ አድርጉልኝ። አርሴማን ይዛታለሁ። ችግር የለውም። 3000 ኮሜንት ችግር የለውም። እግዚአብሔር ተቀጣ። ቦጂ ተቀጣ። አልተቀጣህም። አንቺ ቦጂ አልተቀጣህም። አንቺ ቦርቁ ነገር አልተቀጣህም። ስነ ስርዓት ብርሃን እግዚአብሔርን ስነ ስርዓት አልተቀጣህም። ደደብ ከዚህ በላይ እንዴት ነው የምቀጣልኝ? ጸጉሬ እስኪነድ ድረስ ፊቴ ላይ እኮ ሻማ ያንጠባጠብ። ፊቴ ላይ ሻማ ያንጠባጠብ ያልተቀጣም ትኛለሽ እንዴ? አንደው ሰው ያንደው አይመለከተኝም። አንደው ችግር የለውም። ይሄው ቅዱስ ሚካኤልን ብያለሁ አይደል? እናንተ ጊፍት ስጡኝ 3000 ልግባ፣ ከዛ አሳያታለሁ። መድኃኒዓለምን ይሄ ትሪፕል በሆነ እኔ እንዴት ነው በርበሬ ታጣንኩት? እግዚአብሔር ጋይስ ግላፍ አለን። አሁን ኤል ግላፍ ካለሽ እዚህ ደብል ላይ ልቀቂልኝ። እግዚአብሔር ምንድነው ግን እዚህ ይኸውላችሁ እጄ ሁላ ውሃ ቋጠረ። ይኸው ክርስቶስ ሲቀጣ እናት ትሞት። ችግር የለውም። አንድ ሰው አንዳባ ችግር የለውም። ብርሃን እንደዚህ አትበይኝ። አንድ ሰው አንዳባስቱኝ ጆ እያራዳልሽ ብችራ ዛሬ ስለዚህ ግላፍ ልቀቁና አሁን ቲሞርክ አድርጉልኝ። አንድ ሰው አንዳባ ታቂቷዬ ዜዴ ቴንኪው ቲሞርክ አድርጉልኝ። አሁን ግላፍ ይለቀቅና እሺ ኮኪ ጃዬ ምናምን የአራዳ ልጆች ተጋግዘን 3000 መግባት ነው። አንድ ሰው አንዳባ ይልም ቀለቀለ ወላሂ ጨካኝ ናት። ይኸው ኪዳነ ምህረትን የኔን ጨካኔ ደግሞ አሁን አሳያችኋለሁ። ግላፉ ልቀቂልኝ። ግላፉ ልቀቂልኝ። ጋይስ ዩዘ ግላፍ ጋይስ ግላፉን እንጠቀመው ጋይስ። አሲዙኝ። ይህን ግላፍ እየነካችሁ ዶናት መኒገን ልብ ኮፍያ ጋይስ እንተጋገዝ ጋይስ። ግላፍ በእናታችሁ ይህን ብቻ አሲዙኝ ጋይስ። ይህን አሲዙኝ ጋይስ። ግላፍ አረ ግላፉ ታይሚንግ እንዳያልቅ ጋይስ። 3000 ጋይስ ራብ እየሳቂቷ አንድ ጋላክሲ እኮ ነው የሚያስፈልገን። እሺ ደብል ጋይስ። እሺ ደብሉ ላይ እንተጋገዝ ጋይስ። ሁለት ሰው አንዳንድ ጋላክሲ ጋይስ። እኔ ምን ላይ ደግሞ ሻማ እንደማንጠባጥባት በበርበሬ ሳጥራት ታያላችሁ ጋይስ። ደብል 3000 አንድ ሰው ታፕታ ኮፕሊንግ ጋይስ። ታፕታ ኮፕሊንግ ሁላችሁም ታፕታ ኮፕሊንግ አንድ ሰው የለም ጋይስ። ሲሉበት ታፕታ ኮፕሊንግ አንዳንድ ሼር አንድ ሰው የለም። እግዚአብሔርን በጣም ያሳዝናል። አሳይካለሁ እመቤቴ። ከዚህ በኋላ ይሄን ቅጣት ነው ስጋ ካስገባው ሙቻለሁ። አንዴ ታፕታ ኮፕሊንግ ወይኔ ክርስቶስን ይኸው ሄዷል። በቃ የለም ጸጉር ወይኔ በገዛ እኔ እኮ ጭር ሲል እኮ ነው የሰማሁት። ኪዳነ ምህረትን ገና አነዳለሁ እንዴ ጸጉር ላይ ነው ማድረግ ይውልሲ። ይሄ ቅጣት መስሎክ ነው። ገና ጸጉርክ ላይ ይኸውልህ እሳት ለኩስበት ብዬ አነዳለሁ። ችግር የለውም ቦቼ። ጸጉሯን በስንት እስኮርት ትላጭልናለች? አንድ አንበሳ በአንበሳ ትላጫለሽ? አዎ ለዛም አልፈልገውም። ጸጉር መለጨት ፈልጋለሁ። ይለይለት። አንድ አንበሳ ያወርዱልህ። በጣም አሪፍ
ነገሩ በቤቢ ላይ ራሱ ብልክ የሚሰጥክ የለም። አቅም የላቸውም ፋሚሊዎች። ንጉስ መጥቷል እዚህ ቤት። አንድ አንበሳ ፀጉርሽን ትላጭልኛለሽ። አዎ ጋይስታብታ ተውት። ይህ ነው የሚሰጠው። እኔ የሚሰጥ ይህ ጠንያም ነው። ሄሎ ራውዳ የሚሰጠው ሰው የለም። ግላብ እንውሰድ። አንድ አንበሳ ፀጉሬን አምሮኛል። ቤቢ ሊያውን አስወርዳለሁ። ቀይ ቡናና አስወርደዋል። እሱ እኮ ነው የማይጨክንብኝ። ማርያም እዚህ ቲክቶክ ላይ ካወቁ ሰው ነው የማይጨክን። ማርያምን ቲክቶክ ከጀመርኩ እንትን ያለው ይታወቃል። ትሪፕል ጌስ እዚህ ላይ አንድ ጋላክሲ ውስጤን በደንብ የሚያውቀው እሱ ነው። አለ አይደለ ሰው የሚበላ ሰው አውቃላችሁ። እንደዚህ ላይክ እንደ ትንሽ ህይወቱ ነው የሚሳሳልኝ። ታብታብ ጋይስ ትሪፕል ማነው? ቡና ነው Everybody use that guys. Triple. ወንድሜ ነው። ትሪፕል ጋይስ ትሪፕል በእኔ ያልተባለው ነገር የለም። ያልተባለው ምንም ፀጉሬን ብድር የሚያስመልሰኝ ሰው የለም። እግዚአብሔር በጣም በእኔ የሚታሙት እኔ ድሌ ነው ማሪ። ትምህርቴን እንኳን ያቋረጥኩት እኔ በለዘ እግዚአብሔር እድሌ የሆነ ክርር የሆነ በቃ እንደዚህ የሚያስጠላ ያለኝ በቃ አንዱ የሆነ ጊፍት ከተሰጠኝ በቃ ከሱ ጋር ካላስ ላይክ እንደምናውቀው ሰው ነው። ምን አደረኩኝ? በጌታ እንዳሸንፋሉኝ በጌታ ሶስቱ አንዳንዳባሽ ምን ሰፋ ነው ጅል ሰውነት ይዤ ነው አክሽን ጋይ ሶስቱ አንዳንዳባ ቀለብ ረውዳ ምናምን ኧረ ስለመ የት ሄዳችሁ? ግላባለ ቴንክ ዩ እንዲያው ራውዳ ቀለብ ቴንክ ዩ ሶ ማች። ግላባለን ጋይስ ግላባለን ሰላም ታጫለሽ። ሳቢሩን ሰላም ታጫለሽ። ብቻ ግለት ደስ እንደሚል አላወቅሽም ጋይስ። ደብ ሲንግልነት እናቴ ተው ደስ ይላል ጋይስ። ዳብል ግላባላ እመኑ። እናይቱ ይሄ ጨዋታ የሞቀ የደራ ይሆናል። እመኑ። አሁን ሰሞኑን ኑሩልኝ ግላባላ ወይኔ ደቋለቃ ደብል ቄጥሽን አያምሽም ግን ለምን አሸክሞሻል እኮ ብርሃን። በስማ አንተ ምንም እኮ አንተ ቦቼ ድንግል ማርያም እኔ እኮ በዚህ እኮ ቀጭን ነኝ። በአካል በጣም ግንድ እኮ ነኝ። ይሄ ቀጭን ነው። ይሄ ሲጀመር ቀጭን ነኝ። ይሄ በአካል በጣም ትልቅ ነው። እግዚአብሔር ምስክሬ ነው። እዚህ ጋር እኮ ካሜራው ትንሽ እኮ ነው የሚያደርገኝ። አይ ዶንት ኖ በአካል በጣም ትልቅ ነው ቂጥሽ። ይሄ በቃ ቦትል እንትን ነው። ወፍራም ነኝ፣ በጣም ወፍራም ነኝ። በምግብ ነው የመጣው። አረ ማርያምን እኔ ይኸውልህ አሁን ራሱ ምግብ ሰርቼ ባሳይክ እንቁላል ሰርቼ መብላት ቁጭ ነው። ምግብ አይደለም። እኔ በእናቴ ነው የወጣሁት። እናቴ እንደኔ ናት። እህቴን ደግሞ ብታያት እህቴ ደግሞ ከኔ እጥፍ ናት። ይሄ እኔ ቦርጭ አለኝ። እህቴ ምንም ቦርጭ የላትም። እንዲህ ነው በቃ። ይሄን አይተኳል። ይሄ እንዲህ ነው። ይሄ ደግሞ እንዲህ ነው በቃ። ያስፈራል። ቂጧ ራሱ በጣም ትልቅ ነው። እኛ በእናታችን የወጣ ነው። በእናቴ ወጥቼ ምን ያስፈራል? ይሄማ ደስ ይላል እንጂ እና ለዛው እኔ በዚህ በጣም ቀጭን ነኝ። ይሄ በአካል እዚህ ጋር እንትን በዚህ እኮ ለዛው ቀጭን ነው።
ጋይስ ሂዱበት ታታ አልጾምም ማሪ ናታዬ ያንቺ ይሆናል። አንዳንድ እኮ ዘር እኮ አለው እኮ እናንተ የምሯን እኮ ነው እግዚአብሔር ዘር አለው ናቸው። እናቴ 47 ምናምን ዓመቷ ነው። እናቴ 47 46 ብትሆን ነው እስቲል እናቴ አቋሙ አለ እስቲል እኛን አርጅታ አትባልም፣ ግን አቋሟ እንዳለ ነው። ያምራል። 47 በጣም ልጅ ናቸው እኮ እንዴ። ያ እኔ አባቴ ራሱ ሽማግሌ ይመስላል እንጂ አባቴ ራሱ ብዙ ማለት ግን እኛን ለማሳደግ ስለተሰቃየ ነው ሽማግሌ ያለ እድሜው የሻበት ነው። ግላብ ንሰድ ወንድሞቹ ገና ናቸው። አይ መልኳም እኮ ጻድቅ ነው የብርሃና ጋይስ። እና አሁን ከዛ ከልጅ ጋር ተለያያችሁ? አዎ። ለምን? ቅናት። አሁን አታፈቅሪው? ሴት ልጅ እንዴት ድንግልናዋን የሰጠችውን ወንድ እኮ አትረሳም ይባላል። ኧረ እባክህ በጣም ተጎድቻለሁ። ምን ሆነሃል? በጣም የተጎዳሁት እንዴት? የሆነ የሳያት ዘፈን ልሳን የሚል ዘፈን እሱ ዘፈን ወይ ብዬ ነበር ማለት በጣም ነበር የምትፈነቅቂው። ያው በጣም ነበር የሚገርምህ። አልሰጥም ብዬው በቃ አንቺ ገና ጩጬ ነሽ እኔ ምናምን ለበቃ እደጊ ብሎ ሲተወኝ ነው። ይኸውልህ እዚህ ሀገር በመጣሁ ወዲያው ነው በአመት ይሁን በምናምን ነው በአመት በሁለት ዓመት ብቻ እንደዛ ወዲያው የተጣበስ ነው። እና በፍቅር 2 ዓመት ቆየን። እየመጣ እያየኝ ዳውንታውን ነበር የምኖረው። ቦርች ከሊፋ ታውቃለህ? እዛ ሰፈር ነበረ እና እኔ ነኝ ሰው ቤት እዛ ሰፈር ነው ብቻ የምሰራው የነበረው። እና እዛ ዱባይ ሞር ሲመጣ ምናምን ይመጣል እኔ ጋር ያየኝና ይሄዳል ምናምን። ኦኬ ከዛ ውጭ ምንም እንጨባበጣለን እንሄዳለን። አንድ ጊዜ ብቻ ቂጤን ቸብ አደረገኝ። ከዛ ውጭ እዛ ማክሮፊ እንደ ቂጤን ቸብ ታደርገኛለህ ምናምን ብዬ በጣም ወግ አጥባቂ ነኝ በነገራችን ላይ። እሺ ከዛም በኋላ እየቀጠርኩኝ ይቀርበታል እየፈራው እየቀጠርኩኝ ይቀርበታል። ድንግል ማርያም የምር ነው ማውራት። እሺ ከዛን የሆነ ጊዜ ክሪስማስ ለአንድ ወር እረፍት አለ አይደለ? ወደ ኢሮፕ ሄዱ። ኦኬ ወደ ሀገራቸው ለ20 ምናምን ቀን ለ21 ቀን ምናምን። ከዛ ይዛኝ በቃ ሰዎች ሲፕሮሚስ ሰዎች ይሄዳሉ በቃ አገኝ ካሉ አልኩት። ኦኬ የበቃ የመጨረሻ የዛኔም በቃ ከእንደገና ፈራውኝና ነው አልኩት። ፈርቼ ማለት ነው። ከዛም በቃ አልፈልግም አንቺ አትሆኝም ማለት አንቺ ልጅ ነሽ ገና ናምሳይ አልቅሽ እሺ በቃ እንገናኝ ብዬ ዳውንታውን እኛ ሰፈር ቪዳ ሆቴል የሚባል አለ ከኛ ቤት እንትን እንደዚህ ጋይስ ሌላ ሁለት ሰው እሺ እዛ ሆቴል ነው እንደዛውም የተገናኘ ነው ምናምን። ግን ቃል ገብቶልኛል እንዲህ ላይ ነካኝ ቃል ገብቶልኛል። በቃ እኔ ማቀፍ ነው ፈልገው አንቺ ምንም አይፈጠርም ሳይ አልቻለም። ተቀየረ ማለት ሁሉ ነገር ተረሳ ሰውዬ። እኔ በነገርሽ በአካል በጣም ማሳሰብ ልጅነትም አለ ምንም ማለት ታውቃለህ። አነፍራለች ሰው ገብርኤል ከዛ እግዚአብሔር ሌላ ሰው ሆነብኝ ሌላ ሰው። ከዛ እኔ በጣም እንትን ሚል ምን ታውቃለህ ቦቼ ድንግል ማርያምን ነው የምልክ። ይኸው ከጮኩኝ አውስ ቤት ሰራተኛ አይያለኝ ፖሊስ የሚመጣ መስሎኝ ስላ ምንም ህግ አላ በትራስ ነው ምናምን ገባ። ያንን እስቲ ላረሰው መጥናው እንደ ምንድነው ከጮኩኝ ፖሊስ ይመጣብኛል ብዬ ነዋ። ከዛ እንታሰራለሁ ብዬ ፈርቼ ዱባይ እኮ መስማ ህግ በጣም ጥብቅ ነው። ያ ከዛ ለካስ ሆቴል ውስጥ አይሰማም፣ ወደ ውጭ አይሰማም፣ እንዳይሰማ ተደርጎ ነው ሲሰራ ራሱ ማለት ነው። ይሄን እንኳን አላውቅም ነበረ። ከዛ አጠይቀኝ
ከዛም በ6 ወር አሁን ድጋሚ ከዛ እንትን አለ ምናምን። እሱ ጭራሽ አልጠበቀኝም። እኔ እንደምታይ ቀበጥ ነኝ ምናምን። ኦኬ ጭራሽ አልመሰልኩትም። አውቄ እየዋሸሁት አበሻ ነው አበሻ ነው አበሻ ነው እየዋሸሁት ነው የመሰለው። ኦኬ ልጃገረድ ሴት ጀስት እየዋሸሁት እና በዛ ሰዓት በጣም የደነገጠው ሲያቅ። ኦኬ ከዛም በቃ ደነገጠ። አንዴ እሱ ጣም ቶላት ይላል እየደወለ አንዴ በቃ የማይለው ነገር የለውና ሳሳው ያስቀኛል። ከዛ ድጋሚ ደግሞ በ6 ወር ነው የተፈጠረው ያ ነገር። ሲፈጠር ድጋሚ ያማል። አሁን ድጋሚ እንዴ በቃ ምንድነው ስቃይ ነው እንዴ? ስቃይ ነው ነገር ጣም የለውም እንዴ ብላ ግን ቦቼ ይመመኝ እንጂ ማለት ነው በጣም ጀግና ሴት ነኝ እኔ። ዋጥ ነው ማረገው። ምክንያቱም አልበር ወንድ ልጅ እንትን ካልሽው ካላስደሰትሽው ምናምን ወደ ሌላ ልጅ ይሆናል አይደለ? ስቃይን እንትን እንደማይታወቃለህ ማለት እቆጣጠረዋለሁ። የሆነ ህመሙን ወደ እንትን ነገር እንትን ከዛ የሆነ ቀን ያወቀው። ከዛም በጣም የተሰማው ለምን እንደዚህ ያደረግሽ ብለሽ ነው። ታብታባሉ ጋይስ እሱ በጣም ደስተኛ ነው። እሱ በጣም ነበር ደስተኛ ማድረገው። በጣም የሚገርም ከሌላ 5 ሴቶች ያቅ ነበረ። እነዛ 5 ሴቶች እኮ እርግፍ አድርጎ እንዲረሳን ያደረኩት እኔ ግን ስቃይ ነበረ። እሺ ምታነፍር ሰው ነች አጀባ። አረ በጣም አንፋሪ ሰው ነች። መዳለለ እናቴን የምር እኮ እግዚአብሔር እሱ በየሱ ዓለሙን ያሳየው። አረ በቃ እሺ አንድ ታሪክ ነው ያለኝ። እሱን ታሪክ ባወራው ምን ችግር አለ? ከዛ ማንም አይብኝ አለ። በእኔ የመጡበት ሰው አለ ማንም አይብኝ። ታዲያ ለምን የህይወቱ አጋር አላረገሽም? ትክክለኛ ጥያቄ። ተጣላ ነው። ስንት ጊዜ ሆናችሁ ከተለያያችሁ? እና እንዴት በቀላሉ ፍቅሩ ይወጣልሻል? ጋይስ ኤቭሪባዲ ብላችሁ ታጣጣሉ። አልወጣል በቀላሉ መሽ ወጣልኝ አልኩ ብዬ ሳያት ናት። አንተ የሆነ እሱን ዘፈን ማነው የሚያሰ የሆነ ምን ዘፈን ነበር እያልኩ ነበር ማለቅ ሰው በሱ ዘፈን ሰዎችን ስራ ከሸኘው በኋላ ከፍቼ በጣም ነበር ማለቅ ሰው በጣም። አሁን ቢመለስና ይቅርታ ቢጠይቅሽ ትመለሻለሽ? የፈሰው አይታፈሳል ያንተ ነው። እንዴት ማለት ላይክ እንደዛ ነው በቃ። ተመልሰሽ የምታፈቅረው አይመስልሽም? ይሄን ያሉት ሊሆን ይችላል። ሲጀመር እሱ ማግባት ይፈልግ ነበር በስማቱ ራሱ። ለዚህ እኮ ነው ቀድመሽ ከሰጠሽው ሰርጉን እርሺው የሚባለው። ምን አልከኝ? ቀድመሽ ከሰጠሽው ሰርጉን እርሺው የሚባለው ለዚህ ነው አልኩኝ። አታውቂያትም? እቺን ግጥም በሰጠሁት አይደለም እባክህ፣ ስለሰጠሁት ቶሎ ስለሰጠሁት ምን አንከራትቼው ነው የሰጠሁት። ጋይስ ሁላችሁም ታፕታፕ አድርጉልኝ እስቲ። ጋይስ ብርሃን የኔ ግን በጣም ነው የተመቸኝ። ማርያም እንደዚህ ነፃ ሰው በጣም ደስ ይላል። ማርያምን ግልጽ ሰው ናት። በቃ ካሹ ጋር ጌስት ጮት ተላውን አያታለሁ። ላርክ ብለን ቦችዬ እግዚአብሔር ምንም የሚያሳፍር እንትን የለብኝም። እግዚአብሔርን እኔ ግን ወደድኳት ማምላክን እያሉ ነው እዚህ እግዚአብሔርን ሶስት አዳዳባ። ሁሉም እኮ በነገራችን ላይ በውስጡ የደበቀው የራሱ በጣም እኮ ብዙ ገመን አለው እኮ። ያ እኔ የሚያሳፍር እንትን ስለሌለብኝ ስለ ህይወቴ አላፍርበትም፣ እናገራለሁ። ምክንያቱም ያሳፍራለሁ። እኔ አንድ ስንት ሴቶች ስንት ወንድ ያውቁ የለ እኔ አንድ ወንድ አውቄ ለምንድን ነው ማፍርበት? ገባ አቦችዬ? እኔ በማንነቴ ምናምን አላፍርም። ባደረግኩት ነገር የሚያሳፍር ማን ሁሉ ሴት የሚላቸው ነገር ነው። ልብስና ጥርስ የሸፈነው ብዙ የሚያሳፍረው ከተለያየ ወንድ ምናምን ሲሆን ነው እንጂ አንድ ሰው አንድ ሰው እና እሺ፣ ሴት ልጅ አሁን ድጋሚ ፍቅር ይዛታል ድብን? አዎ። እኔ ሴቶች ፍቅር የሚይዛቸው አይመስለኝም ነበር። እኔ ከባለፈው በኋላ ሴት ልጆች ማጥቆቼ እናቴ በጣም ሴት ነው። ለዛው ወንድ ፍቅር አይዞም፣ ሴት ነው የሚይዛት። ደብል ጋይስ ደብል ወንድ አይዞም። ያሳፍራ ከጋብች ያ እኔ በነገራችን እናቴም ድንግልና ያገባችሁ እህቴም ድንግልና ያገባችሁ እኔ ብቻ ነኝ። ታናሽ እህቴም ድንግል ናት። እኔ ብቻ ነኝ። አሁን ቤተሰቦችሽ ያውቃሉ ይሄን ታሪክ?
ወዲያው ነው የነገርኳቸው። እኔ ግልጽ ነኝ ለቤተሰቦቼ፣ ላይክ እንደዚህ ነኝ። አሁን የምታይም ብርሃን ነኝ ለቤተሰቦቼ እና ይስቃሉ፣ ምንም አይሉኝም። ግን እኔ እንጃ ሰው አንዴ ብቻ ይመስለኛል በህይወት ዘመኑ ፍቅር የሚይዘው ለዛ ነው። ኖ ድጋሚ ይይዛል፣ ቦቼ ይይዛል። ኧረ ጋይስ 400 ምናምን ሰዎች አላችሁ፣ ፕሊዝ ታብታብ አድርጉልኝ። ቦቼ አንተ ጋር እኮ ታብታብ ይደረጋል። አዎ ይደረጋል፣ በጣም ነው የሚደረገው። ማርያምን እኔ ጋር አያረጉልኝም። ማታ ማታ ላይ ምናምን ሰው ሞቅ ያለ ላይ ሲሆን ነው ማታ ማታ ነው አሪፍ ግን መሰለኝ አይደል? ቀን ቀን ብዙም አይመስለኝም ነው እንዴ? እባክህ ሰሞኑ በነገራችን ላይ ሁሉም ሰው ጋር ቀዝቅዟል። ሁሉም ይገባሉ ይወጣሉ። ኦኬ ሁሉም ጋር ነው እንጂ ጨዋታስ በዚህ ሰዓት ነው። ለምቦሽ አንድ እንደዚህ ስኮሩ ባለቀበት ካላሳኪድ አንተ የምታሸንፈኝ ግዴታ ጨዋታው ከ1000 በላይ ካላስ እንቀጣጣ። ጨዋታውን ማፍዘዝ የምንችለው እኛ ነን፣ ማሞቅ የምንችለው እኛ ነን። በነገራችን ላይ ያው ገብቶኛል ብርሃኔ። እንትን ነው እኔ ደግሞ ከሌላ ሰው ጋር ወይ ተጫዎች ይልልሽ ነበር። እኔ ጋር ማን ፋሚሊ የለም ገባሽ? አንቺንም ጌም እንዳላቀዘቅዝብሽ። አረ ችግር የለውም። ከሌላ ሰው ጋር ግቢ ወይ ምን ታስቢያለሽ? እኔ ማታ እንግባ ከኔ ጋር። ኦኬ ችግር የለውም። እሺ ማታ እንገባለን። ማታ ከ1 ሰዓት በኋላ እንጫወታለን። ማታ ይባልም እሱ ማሪፍ ሰዓት ነው። ማታ ኦኬ ችግር የለም። እሺ ብርሃኔ፣ ሰውዬ ከአንተ ፍቅር ይዞኛል። የሌላ ሴት ይገርምሃል እንዴ? ቦቼ